ኖላዊ 22 ተለቋል። በአሁኑ ሰዓት ኖላዊ በጣም ተወዳጅና እንዲሁም አስተማሪ የሆነ ድራማ እየሆነ ነው እና ጆሮ እንደሚታወቀው ከእንጀራ አባቱ ጋር ጦርነቱን ከፍቷል። የወላጆቹን ሀብትና ንብረት እንዲሁም ቤት ጨምሮ ወላጅ አባቱ ወንጀራ አባቱ እንደወረሰ ነበረ ከእናቱ። አሁን ግን ትቶት የኖረውን ነገር ለሀና ወይም ደግሞ ለአባባ ኖላዊ ብሎ ከእንጀራ አባቱ ጋር እስከ ሞት ድረስ እንደሚጋፈጥ ወስኖ ተነስቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ሁኑ። እንግዲህ ኖላዊ በጣም ተወዳጅና እንዲሁም አስተማሪ የሆነ ድራማ ነው። አስተማሪነቱ ምን ላይ ነው ካላችሁ ልክ እንደ ጆሮና እንደ አባባ ኖላዊ ምሳሌ መውሰድ እንችላለን። አባባ ኖላዊ ጆሮን ከሌብነት እንዲርቅ ወይም ደግሞ ራሱን ሆኖ ሰው እንዲሆን ያደረጉት አባባ ኖላዊ ሲሆኑ ጆሮም እንግዲህ የአባት ፍቅር አይቶ ስለማያውቅ ወይም ደግሞ አባት ሲመክር እንዲሁም ደግሞ ሀናና አባባ ኖላዊ የነበራቸውን ፍቅር ሲያይ እሳቸው በሚሉት መንገድ እየተጓዘ እንዳለ ግልጽ ነው። በአሁኑ ሰዓት ጆሮ ሌብነትን እርግፍ አድርጎ ትቷል። ምክንያቱም አባባ ኖላዊ እንዲቀየሙትም ሆኖ ከዚህ በኋላ ከአባባ ኖላዊ መጣላት እንደማይፈልግ ግልጽ ነው። ምክንያቱም አባባ ኖላዊ ሰርቆ ካየ ወይም ደግሞ ለመስረቅ ከተንቀዠቀዠ ራሱ እንደሚያኮርፉትና በዛውም እንትን ባይቆርጡበትም ልክ እንደ ልጃቸው የሚያዩት ጆሮን መክረው ዘክረው እዚህ ደረጃ ላይ አድርሰዋል። ብዙ ጊዜም የቤተ ክርስቲያን እየሄደ አብረው እየሄዱ ብዙ ነገሮችን አስተምረውታል። ጆሮም ጥሩ ተማሪ ነበርና አሁን ላይ ከመስረቅ ይልቅ እስከ ሞት ድረስ አባቴን ተጋፍጬ የቤተሰቦችን ንብረት ተቀብዬ ለሀና ሰጥቻት አባቷን እንድትሳሳከም ብሎ ወስኗል። ያንንም ነገር እንደሚያደርገው ግልጽ ነው። እንግዲህ የጆሮዋ እንጀራ አባትም የምን አባህ ንብረት ነው የምን አባህ ገንዘብ ነው እያለ ቢያሾፍበትም ሽጉጥ እንኳን አውጥቶ ሊመታው ቢፈልግም እንኳን በመሀል እንግዲህ የአባቱ የእንጀራ አባቱ ልጅ መታ መሀል ላይ ገብታ አድነዋለች። ያም ሆኖ ግን ጆሮ ሽጉጥ ስለወጣበት ምንም አይነት ፍርሃት ፊቱ ላይ አይታይም። ምክንያቱም ፍቅር ነው እና ሀናን በጣም አፍቅሯታል። ለሀና ሲል ደግሞ እንግዲህ እስከ ሞት ድረስ መሄድ እንዳለበት ነው የሚያውቀው። ያ ማለት አሁን ላይ አይደለም ሽጉጥ ለምን የመድረየስ ቢተኮስም ምንም መስሎ የሚያይታየው ጆሮ አሁንም ነገም ከነጎዳም ተስፋ ሳይቆርጥ የወላጆቹን ንብረት እንደሚቀበለው ደጋግሞ ለራሱ እየነገረው ነበር። እሱም እንግዲህ መጨረሻውን አብረን የምናይ ይሆናል። ሀናም ስራዋን እየሰራች ነው። ከወይዘሮ ሜላት ጋር እየተመካከረች እና ሰላምም እንደ ጓደኛዋ እያየቻት እንዲሁም ምላሴም እንደ ወንድም እንደ እህት እዛ ቤት በቃ እንደ ቤተሰብ ሆናለች። በእርግጥም ሰራተኝነቷ ትዝ ቢላትም እንኳን ወይዘሮ ሜላት ልክ እንደ ልጇ ነው አሁን ላይ የምታያት። እውነትም ልጇ መሆኗን አንድ ቀን ስታይ የማይጸጽታትን ነገር እያደረገች ነው። ወይዘሮ ሜላት እንደ በፊቱ ሰራተኛ ሆና እንደገባችው አይደለም። አሁን ላይ ሁሉም ነገር ተለዋውጧል። ሰላም እንደምጮህባት ያን ያህል አር እንደነካው እንጨት እንደማታደርጋት ዛሬ ላይ ጓደኛዋ አርጋት ሁሉም ነገር የምታማክራት ሚስጥሯን የምትደብቅላት እሷም የረሷን ሁሉንም ነገር እየተመካከሩ እያደረጉት ነው። ስለ ፍቅረኛዋ ሙሉ ለሙሉ የምትነግረው ለሰላምና ለሀና ብቻ ነው። ሀናም እንግዲህ ሚስጥሯን እየጠበቀች እንዲህ አድርጊ እንዲሁኝ እያለች ጓደኝነታቸውን አጠንክረውታል። ወይዘሮ ሜላትም እንግዲህ የአንተነህ ወይም ደግሞ የሰላም ፍቅረኛ የነበረው ልጅ ቤት ውስጥ አይቷት ስለነበረ ቁንጅናዋን ማደናነቅ ጀምሮ ነበር። ወይዘሮ ሜላትም ሀናንም ጫፏን አይደለም መድረስ ቀና ብለህ ብታያት አልለቅህም ብለው እየዛተችበት ነበር። እሱ ግን ያንዛቻ ሊፈራም ምንም ከምንም እንዳልቆጠረው ነው። አሁን ላይ ሰላምን ርቋት እንደነበረ ግልጽ ነው። አርግዣለሁ ስትለው እንደውም አንቺ ገንዘብ ከሌለሽ ወንድ መስለሽ ነው የምትታይኝ ብሎ ያን ሁሉ አሳፋሪ ቃላት ሳይበግረው አሁን ላይ ሰላምን ለማግኘት ዳርዳር የሚለው ሀናን ለማጥመድ እንደሆነ ግልጽ ነው። ዛሬ እንዳየነው እንግዲህ አንተነህ ሰላምን ካገኛት በኋላ ቡና ጠጥተው ወሷ ወደ ሽንት ቤት ከሄደች በኋላ ስልኳን ጎርጉሮ የሀናን ስልክ ወስዷል። በቀጣይ ምን ይፈጠራል? ሀናን ደውሎስ ምን ሌላት ነው? ሀናስ እሱን ስታገኘው ሰላም ብታቅስ
ነገሩ ተዟዙሮ ነገር ሌላ ነገር እንዳያመጣ ቢያስፈራኝም እንኳን ሀና ጥንቁቅ ልጅ እንደሆነች እናውቃለን። ያም አልፎ ተርፎ ወይዘሮ ሜላት ለሀና እባክሽ ያን ልጅ ተጠንቀቂው፣ ቢሮ ያሉትን ልጆች ጨርሷቸዋል፣ አሁን ደግሞ አንቺ ላይ አንዣቧል እና እባክሽን እንዳታምኙ። እንዴት ብሎ እንደሚያሳምናቸው ባያቅም ሴቶቹን አንድ ቀን አውርቷቸው በሁለተኛው ቀን አልጋ ላይ ነው የሚያገኟቸው። ስለዚህ አንቺ ደግሞ እንደዚህ አይነት ልጅ እንዳልሆንሽ አውቃለሁ፣ ግን ቢሆንም እሱ ከፈለገ አያጣምና ምንም ነገር ቢልሽ እንዳታምኙ ብለው አስጠንቅቀዋታል። እሷም እሺ ብላለች። እንግዲህ ሀናን ያገኛት ይሆን ወይም ደግሞ ሀናን እንዴት ብሎ ማጥመድ እንዳለባት በሰላም በኩል ነው እሱም የመጣው። ግን ሰላምም አሁን ላይ ሀርድ ቢያጫውታትም በጣም ስለምትወደው ምንም ነገር እሺ ከማለት ወደኋላ አትልም። ግን አሁን ላይ እንዴት ብሎ እሷን ትቶ ወደ ሀና ይሄዳል? ደሞስ ሀና ለማግኘት ሰላምን እንዴት መጠቀም ይችላል? እና እንግዲህ አሁን ላይ ፍቅር የምትባለው የጆሮ እንጀራ አባቱ ልጅ ነበረች። ከዓመታት በፊት እናቴ ሞታለች ብላ ነበር የጀመረችለት። ያው እንግዲህ ሊተኩስበት ሲል ህይወቱን አድናለታለች። ከዛም እኔ የመልካሙ ልጅ ነኝ በማለት ጀመረች። እና ምን እንድረዳሽ ነው የፈለግሽው? አወቅኩኝ፣ በስጋ ባንወለድም በአንድ መጠን እህቴ ነሽ፣ እናትሽ ጋር አብሬ ኖር ያለው አባትሽም አባቴ ነው ብሏት ነበር። እሷም አይ እናቴ እንተን ይቅርታ እንዲጠይቅ ነበረ ደጋግማ ስላንተ ስታወራ ነበር እና ከመሞቷ በፊት በጣም ተሰቃይታ ነበር። ታማ በጣም ስቃይ ውስጥ ነበረች። ተሰቃይታ ባለችበት ሰዓትም ልትሞት አካባቢ ያንተን ስም ነበር የጠራችው። ካገኘሽው ይቅር በለኝ ብላለች። ይህን ያክል ብሎ እሱም አዎ ይህን ያክል እና ይቅርታ አድርግላት እባክህ ስትለው አረ እኔ ረስቼዋለሁ፣ ግን እኔ ታስታውሰኝ አልመሰለኝም ነበር። በእርግጥም ብታሰቃየኝም ግን ይቅር ብያታለሁ ብሏት ነበር። እሷም በጣም አመሰግናለሁ ካለችው በኋላ እሱም ግን እንዴት ልታስታውሰኝ ቻለች እያለ በሀሳብ ቢውጠረጠርም በነገራችን ላይ የኔም እናት ከሷ እኔም እንደተሰቃይታ ነው የሞተችው። በጣም ነው የተሰቃየችው። ከዚህ ሰውዬ ጋር የኖረው ሁሉ ተሰቃይቶ ነው የሚሞተው በማለት ነበረ የመለሰላት። አዎ አባቴ ከሰው ጋር ሲቀርብ አይቼው አላቅም። እንኳን እሱ እኔን ሰው ጋር እንዲቀርብ ወይም ጓደኛ እንዲኖረኝ አላደረገኝም። እንደ ልጅ እንኳን ተጫውቼ አይደለም ያደግኩት። አባቴ በጣም መጥፎ ሰው ነው ስትል ነበር። እሱም አዎ አባትሽ እኔንም አሰቃይቶኛል። በልጅነቴ ያሰቃየኝን ነገር መቼም ልረሳው አልችልም በማለት ነበረ የመለሰላት። እና አሁን አንተ ከሱ ምን ፈልገህ ነው ይህን ሁላ ነገር እንደዚህ የምታደርገው? ለምንድን ነው ከሱ ጋር የምትጣለው? ምን ፈልገህ ነው በማለት ጠየቀችው። አይ ምንም በማለት መለሰላት። ልጅቱም ያው ነገሩ ገብቷታልና እናቴ ግን ቤቱም ንብረቱም ብዙ ያንተ ቤተሰቡ የወላጅ ቤተሰቦች እንደሆነ ነግራኛለች። ከአባቴ ቤቱን ነው የምትፈልገው በማለት ስጠይቀው አይ እኔ እንኳን ቤት አልፈልግም፣ የምፈልገው ገንዘብ ነው ነበር ያላት። እሷም እኔ አግባብቼ እነግርሃለሁኝ፣ ስለዚህ ከእሱ ጋር እባክህ አትጣላ፣ ይገልሃል እያለች ነበረ። እሱም ልኮች ነው እንዴ በማለት አላመናትም ነበር። አይን ያላከኝም በቃ በማለት ነበር የመለሰችለት። እንዳለችውም እሱ ጋር መጋፈጥ ትንሽ ሳይከብድ አይቀርም። ግን ጆሮ ደግሞ የፈራ አይመስልም። አሁን ላይ ገንዘቡን ማግኘት ብቻ ስለሆነ አላማው። ውድ ቤተሰቦቼ እናንተስ ምን ታስባላችሁ? ጆሮ ይገደላል ወይስ በህይወት ቆያል? ምናልባት ይሄ ሰውዬ እሱን ገንዘብ እንዳይጠይቀው ወይ ደግሞ የወላጆችን ሀብት ንብረት እንዳይቀማው ስለሚፈራ ይገለው ይሆን? በኮሜንትም አሳውቁኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ሼር አድርጉ። በድጋሜ ሰብስክራይብ ማድርሱ። መልካም ቆይታ ይሆንላችሁ ውድ ቤተሰቦቼ። ከልብ አመሰግናለሁ ስለምታበረታቱኝ። መልካም ጊዜ